ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬዎቻችን በነዳጅ መኪኖች መካከል የቤንዚን እንዲሁም የናፍጣ መኪኖች ለየትኛው አገልግሎት እንደሚሆን በስፋት እናያለን። ከመረጃዎቹ ጋር አብሬያችሁን ቆየው የአውቶሞቲቭ ባለሙያ አዱኛ ብርሃኔ። መልካም ቆይታ። መኪና ሲገዙ በተለምዶ የሚያማርጡት የቤንዚን መኪና ይሻላል ወይስ የናፍጣ መኪና ይሻላል የሚሉት ናቸው። የነዳጅ ኃይልን ተቀብለው መኪናው እንዲንቀሳቀስ ያደርጋሉ። ነገር ግን እንዴት እንደሚሰሩና ለምን አይነት አገልግሎት እንደሚውሉ እናያለን። የጋዝና የናፍጣ ሞተሮች እንዴት ነው የሚሰሩት? ሁለቱ ሞተሮች ነዳጅ የሚጠቀሙ የነዳጅ ኃይል ሞተሮች ናቸው። ነገር ግን ነዳጁን ለማቃጠል የሚጠቀሙበት ዘዴ ይለያያል። የቤንዚን ሞተር አሰራሩ በምናይበት ጊዜ ነዳጅና ጋዝ በአንድ ላይ ይቀላቀላል። በመቀጠል ይህ ድብልቅ ወደ ሞተሩ ውስጥ ይገባል። በሶስተኛ ደረጃ የምናገኘው ፒስተኑን ይህንን ያምቀዋል። በአራተኛ ዙር ላይ ደግሞ ስፓርክ ፕለግ አንድ ብልጭ ብሎ ያቃጥላቸዋል። አምስተኛ ዙር ላይ ነዳጁ እና አየሩ ሲቃጠል ፒስተኑ ወደ ታች ይወርዳል ማለት ነው። የናፍጣ ሞተር ስናይ ደግሞ የመጀመሪያው ወደ ሞተሩ አየር ብቻ ይገባል። በመቀጠል ፒስተኑ አየሩን በጣም ያምቀዋል። ከዚያም የናፍጣ ነዳጅ ይረጭበታል። እሱም ራሱን በራሱ በሙቀት ይፈጥራል ማለት ነው። ይህ ያለምንም ስፓርክ ነው የሚከናወነው። በአምስተኛ ዙር ላይ ፒስተኑ ወደ ታች ይገፋዋል። የቤንዚን መኪና ጥሩ ነገራቸውን በምናይበት ጊዜ መኪናውን ለመግዛት ዝቅተኛ ዋጋ ነው ያላቸው ከናፍጣ መኪኖች አንጻር። ሁለተኛው ደግሞ ድምጻቸው የማይረብሽ መሆኑ ነው። በጋዝ የሚሰሩ ሞተሮች ዝም ያሉ ስለሆኑ። በመቀጠል ደግሞ በፍጥነት ያላቸው ሞተሮች ናቸው። የናፍጣ ሞተሮች ጥሩ ነገራቸው በምናይበት ጊዜ ደግሞ ነዳጅ የተሻለ አጠቃቀም አላቸው። ናፍጣ መኪና በአንድ ሊትር ብዙ ኪሎ ሜትር የመጓዝ አቅም አለው። ይህም ከፍተኛ ደግሞ ጉልበትም አላቸው፣ ማለትም ቶርክ የምንለው። ለመሸከምና ለመጎተት በጣም ጥሩ መኪኖች ናቸው። ለረጅም መንገድ የሚጓዝ ሰው ደግሞ የናፍጣ ሞተሮች የተገጠመላቸው ተሽከርካሪዎች በጣም ተመራጭ ናቸው። አራተኛው ደግሞ ረጅም ጊዜ የሚቆይ ሞተር አላቸው። ናፍጣ ሞተሮቻቸው ረጅም ጊዜ የመቆየት አቅም ያላቸው ናቸው። የቤንዚን ሞተር የተገጠመላቸው ተሽከርካሪዎች ደግሞ ጉዳታቸውን እናይ። የመጀመሪያው የቶርክ አቅማቸው ዝቅተኛ ነው። ከዚህ በተጨማሪ ከፍተኛ የካርበን ልቀት አላቸው። በአየር ንጽህናና በዓለም አቀፍ የሙቀት ሁኔታ ላይ ሊጨምር ይችላል። የናፍጣ ሞተር ጉዳቶቻቸውን በምናይበት ጊዜ ደግሞ የመጀመሪያው መኪናውን የምንገዛበት ዋጋ ከፍ ያለ ነው። ይህም ለጥገና ወጪያቸው ደግሞ እንደ አንድ ከፍ እንዲል የሚያደርጋቸው ነገር ነው። ከዚህ በተጨማሪም ከፍ ያለ ድምፅ ያላቸው ናቸው። የናፍጣ ሞተሮች ከፍተኛ ድምፅ ያላቸው እንደሆነ በብዛት የምታስተውሉት አነስተኛ መኪኖች ላይ ሲሆን ነው። እንዴት ነው መኪናው መምረጥ እንደሚገባ ማወቅ በጣም አስፈላጊ ነው። ምርጫው ከእርሱ አኗኗር ዘዴ ጋር የሚሆን መሆን አለበት። ሌላኛው ምክንያት ደግሞ የጋዝና የናፍጣ መኪኖች የሚሰጡት የተለያየ አገልግሎት ናቸው። ለከተማ ውስጥ መንገድ የምንንቀሳቀስበት ከሆነ የጋዝ መኪና ይመረጣል። ይህም ምክንያቱም የጋዝ መኪና በአጭር መንገድ ላይ አስተማማኝ በመሆኑ በቀላሉ መንቀሳቀስ ያስችለዋል። በመጀመሪያ የመኪናው መግዣ ዋጋውም ዝቅ ያለ ነው ከናፍጣ ሞተሮች አንጻር። ለረጅም መንገድ መጓዝ ከሆነ የምንፈልገው ደግሞ የናፍጣ መኪኖች ተመራጭ ያደርጋቸዋል። ይህም ናፍጣ ሞተሮች በነዳጅ አጠቃቀማቸው በጣም አስተማማኝ ስለሆኑ በአንድ ሙሉ ታንክ ረጅም ርቀትም የመጓዝ አቅም አላቸው። እንዲሁም ከባድ ነገር ለመጎተት ወይም ለመሸከም የናፍጣ መኪና ቶርክ ኃይል ከፍተኛ ነው። ለአጠቃላይ አገልግሎት በመጀመሪያ በቀላል ዋጋ የሚገኘው መኪና ከፈለጉ የቤንዚን ወይ ደግሞ የጋዝ መኪኖች ተጠቃሽ ናቸው። ዋጋው ዝቅተኛ ሲሆን የጥገና ዋጋቸውም የተሻለ ነው። አነስተኛ የጋዝ ልቀትም ያላቸው ተሽከርካሪዎች ናቸው። አነስተኛ የጋዝ ልቀት ያለው አካባቢ እንዲጠብቁ ከፈለጉ የጋዝ ልቀት አነስተኛ የሆነው የነዳጅ መኪና ምርጫችሁ ሊሆን ይችላል። ነገር ግን ሃይብሪድ ወይም የኤሌክትሪክ አማራጭ በጣም ይመከራል። የናፍጣ ሞተር ከፍተኛ የኖክስ ልቀት ስለሚኖረው አካባቢ ሊያስጨንቅ ይችላል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።